በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የከበረውን ሰላምታዬን እያቀረብኩላችሁ በጌታዬ በኢየሱስ ክርስቶስ ፍቅርና ጸጋ እንደ እግዚአብሔር ቅዱስ ፈቃድ ቁጥር 2 ትምህርታችንን የገሃነም ደጆች አይችሏትም በሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል በተናገረው አማናዊ ቅዱስ ቃሉ መሰረት ይሆናል። ይህም ቅዱስ ቃል የሚገኝበት የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ነው። እንደ መርህ አድርገን የወሰድነው ግን በእግዚአብሔር የሚያምኑትን ክርስቲያኖች ለማጥፋት የሚተጉ ክፉዎች ነገሥታት መጨረሻቸው ምንድን ነው በሚለው ነው የጀመርነው። ቁጥር 2ንም በዚሁ ነው የምንቀጥለው። ከአዲስ ኪዳንም በኢየሱስ ክርስቶስ የመወለድ ልደት ዘመን የነበረው ንጉሥ አውግስጦስ ቄሳር በነበረበት ዘመን የነበረው ንጉሥ ሄሮድስን እንዲሁም መጥምቀ መለኮትን ቅዱስ ዮሐንስን በዘፈን መውደድ ምክንያት አንገቱን ያስቀላውን ንጉሥ ሄሮድስን ጢባርዮስ ቄሳር በነበረበት ዘመን የገሊላ አውራጃ ንጉሥ ሄሮድስን በነበረበት ጊዜም ሄሮድስ ጌታችን መድኃኒታችን ኢየሱስ ክርስቶስን በመስቀል መከራ ጊዜ ካሰቃዩት ክፉ ንጉሥ የነበረው ነው። በአባቶቻችን ሐዋርያት ዘመን የነበረው ንጉሥ ሄሮድስን እነዚህንም ሁሉንም በእግዚአብሔር መቅሰፍት በሕይወተ ሥጋቸው እንዳሉ ፍል በልቷቸው በአእምሯቸው ታውከው አብደው የቆሙበት ምድር ከርሳቸው ተሰንጥቃ ምድርም ተሰንጥቃ እየዋጠቻቸው በሕዝብ ፊት ሲፎክሩና ንግግር ሲያደርጉ በእግዚአብሔር መልአክ ሰይፍ እየተቀሉ አልቀዋል። ይህም እውነተኛ ትምህርት የሚያሳየን ቅድስት ቤተ ክርስቲያንን የክርስቲያኖችን እምነት ከምድር ላይ ለማጽናት አማኞቿን በሰይፍ እያሳደዱ የገደሉትን የመጨረሻው ዕጣ ፈንታቸው በእግዚአብሔር ክንድ እንደሚደቆሱ ነው የሚያስተምረን። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። ይህ ቅዱስ ቃል አንተ ጴጥሮስ ነህ አለው። ጴጥሮስ ማለት በላቲንኛ ቋንቋ አለት ማለት ነው። አለት በሆነው በዚህች ቤተ ክርስቲያን ወደ እግዚአብሔር ሰርቷል። አለት ራሱ ክርስቶስ ነው። አለት ቢመቱት ያማል እንጂ አለቱን አያመውም። አሁን እየተደረገ ያለው ባለማወቅም በማወቅም ይሁን ክርስቶስን ለማሸነፍ ክርስቲያኖችን ማሳደድ እግዚአብሔርን ማሳደድ መሆኑን የዘነጉ የገሃነም ደጆች ዛሬም ቤተ ክርስቲያንንም ሆነ ክርስቲያኖችን ማጥፋት አይችሉም። ምክንያቱም ሰማይና ምድርን የፈጠረውን አምላክ እግዚአብሔርን ማንም ታግሎ አያሸንፈውምና ነው። ያልተረዱት ነገር ይህንን ነው። የሰማዕታትን ዘመን እናስታውስ። የሰማዕታት ዘመን የነበረውን ጊዜ ስናስታውስ ከአባቶቻችን ዘመን በኋላ የነበሩትን ሊቃውንተ ቤተ ክርስቲያንን ለማጥፋት በተደረገው ርብርብ ዓለም አቀፋዊት ቅድስት ቤተ ክርስቲያንን ብዙ ፈተናዎችን አስተናግዳለች። ለምሳሌ ብንጠቅስ በ51 ዓመተ ምህረት ፓፓ ሊዮን በተባለ አደገኛ ሊቀ ጳጳስ አማካኝነት የኑፋቄ ስህተት ትምህርትን በማስተማሩና በወቅቱ የነበሩትን የአገር መሪዎችን ንግሥት ብርክልያንና ንጉሥ መርቅያንን መከታ አድርጎ በወቅቱ የቅድስት ቤተ ክርስቲያኗ የበላይ ጠባቂ የነበረውን ፓትርያርክ ግብፃዊውን ቅዱስ ዲዮስቆሮስን ወደ እስር ቤት እንዲጋዝ በማድረግ ቅድስት ቤተ ክርስቲያናችንን ከበድ ያለ መከራና ስቃይ ገጥሟት እንደነበር ታሪክ ያስታውሰዋል። ዛሬ ይህ ሁሉ አልፎ ቅድስት ቤተ ክርስቲያን አለች። ሊያጠፏት የፈለጉት አመፀኞች ሁሉ ግን ከምድረ ገጽ ጠፍተዋል። በፍርድም ቀን የዘላለም የሞት ስቃያቸውን በገሃነመ እሳት ይቀበላሉ። ኔሮን ቄሳር፣ መክስሚያኖስ፣ ዲዮቅልጥያኖስ፣ ንጉሥ ዱድያኖስ፣ ንጉሥ ድምጥያኖስ፣ ንግሥት ብርክልያና ባሏ ንጉሥ መርቅያን ክርስቲያኖችን በማሳደዳቸው ምክንያት
በአስፈሪ መቅሰፍት ከምድረ ገጽ እንዲጠፉ ተደርገው ቅድስት ቤተ ክርስቲያንንና ተከታዮቿ ክርስቲያኖችን ግን በእምነታቸው ጸንተውና ደምቀው አሉ፣ ወደፊትም ይኖራሉ እስከ ዓለም ፍጻሜ ድረስ። ይህም ሂደት ይቀጥላል። ስለዚህም የጥፋት ሰዎች ክርስቲያኖችን ለማጥፋት የሄዱበት ርቀት ከንቱ ድካምና ፈጽሞ የማይሳካ መሆኑን አጉልቶ ያሳየናል። በሁለተኛው የዓለም ጦርነት መላው ዓለምን ሲያስጨንቋት ከነበሩት አመፀኞች ነገሥታት አንዱ አመፀኛው ንጉሥ ጀርመናዊው አዶልፍ ሂትለር ነው። ሌላው ጣሊያናዊው ሞሶሎኒ አንዱ ነው። የክፎች ነገሥታት ዘመን መጨረሻቸው በክፉ መቅሰፍታዊ አሟሟት ነው የሚሞቱት። የሆነውም እውነት ይሄ ነው። አዶልፍ ሂትለርም ከዚያ በፊት በ1888 የነበሩትም የጣሊያን መሪዎች እንዲሁም በሁለተኛው የኢትዮጵያ ወራሪ ጊዜ የነበሩትን ሞሶሎኒ አሟሟታቸው እየከፋ ነበረ። ወደ ኢትዮጵያ ሀገራችን ታሪክ ስንመለስ ዮዲት ጉዲት ቅድስት ቤተ ክርስቲያንን እያቃጠለች ክርስቲያኖችን እያሳደደች ከቆየች በኋላ መጨረሻ በንፋስ ማዕበል ተበታትና ከምድረ ገጽ እንደ አመድ ብና እንድትጠፋ ያደረጋት የእግዚአብሔር ክንድ ነው። በአንድ ወቅት በጎንደር ክፍለ ሀገር ንጉሥ አጼ ሱስንዮስ ተዋሕዶ ትፍረስ፣ ካቶሊክ ይንገስ የሚል አዋጅ አውጥተው ብዙ ክርስቲያኖችን ስለ ሃይማኖታቸው ሲሉ ሰማዕትነትን ተቀብለዋል። እንዲያውም ደንቀዝ በተባለ ስፍራ በአንድ ቀን ብቻ ከ8,000 በላይ መነኮሳትና ክርስቲያኖች ሰማዕትነትን ተቀብለዋል። በዚህም ምክንያት የአጼ ሱስንዮስ ምላሳቸው ተጎልግሎ በመውጣቱ በመቅሰፍት እንዲቀጡ ሆነዋል። ዋናው መልእክታችን ክርስቲያኖችን ለማጥፋት ዮዲት ጉዲትም አጼ ሱስንዮስን ጨምሮ ብዙዎች አመፀኞች ነገሥታት ስም አጠራራቸው ከምድረ ገጽ ጠፍቷል። ቅድስት ቤተ ክርስቲያንና ክርስቲያኖች እንደ ዛፍ ችግኝ በስተው አሁንም ደምቀው ይታያሉ፣ እንዲሁም በምስጋና ይኖራሉ። እውነቱ ይሄ ነው። ኢማም አህመድ ኢብን ኢብራሂም በቅጽል ስሙ ግራኝ መሐመድ በተባለ ክፉ ሰው በአጼ ልብነ ድንግል ዘመነ መንግሥት በ15ኛው መቶ ክፍለ ዘመን ተከስቶ ቅድስት ቤተ ክርስቲያንን ለማጥፋት ብዙ ከጣረ በኋላ በመቅሰፍት ተመቷል። የሚገርመው ግራኝ መሐመድ የለም፣ ቅድስት ቤተ ክርስቲያን ግን አሁንም አለች፣ ወደፊትም እስከ ዓለም ፍጻሜ ድረስ ተከብራ ትኖራለች። በ18ኛው መቶ ክፍለ ዘመን የውጫሌው ውል ያመጣው ጣጣ በሰሜኑ የሀገራችን ክፍል በትግራይ ክፍለ ሀገር በአድዋ ዙሪያ ባሉ ተራራዎች ላይ ወረራ በማድረጉና በመስፈሩ የ1888ቱ የካቲት 23 የአድዋው ድላችን እጅግ በሚደንቅ ሁኔታ የጣሊያኖችን ወረራ በመክታት የአድዋው ድላችን ለጥቁር አፍሪካ ሕዝብ አኩሪ ተግባር እንደሆነ መላው የዓለም ሕዝብ የሚመሰክሩት ሐቅ ነው። ወራሪዎች ስም አጠራራቸው የለም። ኢትዮጵያ ሀገራችንና ቅድስት ቤተ ክርስቲያናችን ግን ለዘላለም ታፍረውና ደምቀው ይኖራሉ። በሁለተኛ የኢጣሊያ ፋሺስት ወራሪ ጊዜ ከ40 ዓመታት በኋላ በአምባገነኑ መሪ ቤኔቶ ሙሶሎኒ ከ1928 እስከ 1935 በጀነራል ሩዶልፍ ግራዚያኒ የጦር መሪነት በቅድስት ቤተ ክርስቲያናችን ላይና በአመፀኞች ክርስቲያኖችን ለማጥፋት የተፈጸመውና በግፍ ብዙ ሊነገር የማይቻል በቃላት ልንገልጸው የማይችለውን ዘግናኝ መዓትና ቁጣ ወርዶባቸው ነበር በክርስቲያኖች ላይ። ነገር ግን በጣም በሚያስገርም ሁኔታ በቆራጥ ልጆቿ ብርቱ ክንድና ሁለቱ ጀግኖች በአብርሃም ደቦጭና በሞገስ አስገዶም የካቲት 12 ቀን የድል ችቦ የተጀመረበት ጊዜ እንደነበር ታሪክ ይዘክረዋል። በመጨረሻም በቆራጡ ኢትዮጵያዊ የሰላሌው ተወላጅ ብፁዕ አቡነ ጴጥሮስ ጽኑ አቋም ለፋሺስት ወራሪ ኃይል የሚገዛ የተወገዘ ነው የሚለው ውግዘታቸው በተወላጆቿ ዘንድ ተቀባይነትን አግኝቶ ፋሺስት ወራሪ ኃይል ከምድረ ኢትዮጵያ ተጠራርጎ እንዲወጣ የሆነበት ክስተትም ነበረ። የቀደሙት የአባቶቻችንን ቅድስናን መሰረት አድርገው ድምፃቸውንም ሰምተው ቅድስት ቤተ ክርስቲያንን ከጠላቶቿ
አባቶቻችን ጀግኖች ጠብቀዋታል። ስም አጠራራቸው ክፎች የለም። ነገር ግን አባቶቻችን ያስተላለፉትን ውግዘት ተከትሎ ቅድስት ቤተ ክርስቲያን አንድነቷ፣ ሰላሟ ጸንቶላት ኢትዮጵያም ከባዕዳን ወራሪዎች ነፃ ወጥታ በክብር አሁን አሉ። በእውነት እግዚአብሔር የተመሰገነ ይሁን። አሜን። በቀጣይ ቁጥር 3ን እንደ እግዚአብሔር ቅዱስ ፈቃድ እንቀጥለዋለን። የመጨረሻው መልእክት ነው። ክርስቲያኖች እያንዳንዱን ትምህርት በተገቢ መንገድ አዳምጡት።